አማርኛ ቴክስት ይላክላችሁ ለማንበብ ተቸግራችኋል? አማርኛ መጻሕፍትንስ ለማንበብ ፈልገው አሁን ይሄ እንዴት ይሆን የሚነበበው እያላችሁ ተቸግራችኋል? እንግዲያውስ ሐሳብ አይግባችሁ። የእናንተን ጭንቀት በመረዳት ሀገሬ አካዳሚ መፍትሄውን ይዞላችሁ መጥቷል። አማርኛን አቀላጥፈው ማንበብ እንዲችሉ ባሉበት ሆነው በኦንላይን የትም መሄድ ሳይጠበቅቦት ከስራ እረፍት በሚሆኑበት ጊዜ ሊያስተምሮት ቆርጦ ተነስቷል። እርሶም ጊዜው ሳይረፍድ በሳምንት ለ5 ቀን በቀን ለ1 ሰዓት መማር ከፈለጉ ስልኮትን አውጥተው ከታች ባለው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። ሰላም ሰላም ውድ የሀገሬ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ በአዲስና ጠቃሚ ቪዲዮ ተገናኝተናል። በዛሬ ቪዲዮ የምንማማረው በክፍል 2 ከሀ እስከ ደ ያሉትን የአማርኛ ፊደሎች እንዴት እንደሚነበቡና እንዴት እንደሚጻፉ አብረን እንማማራለን። ባለፈው በክፍል 1 ትምህርታችን ከሀ እስከ ቸ ያሉትን የአማርኛ ፊደሎች እንዴት እንደሚማሩና እንዴት እንደሚጻፉ አብረን አይተናል። በቅድሚያ ያንን ካላያችሁት እንድታዩት ለማሳሰብ ወዳለሁ። ይህ ቪዲዮ ደግሞ ሙሉን ከተከታተላችሁት መጨረሻ ላይ ብዙ ተማሪዎች የሚከብዳቸውን ፊደሎችን ገጣጥሞ ቃላት እንዴት እንደሚመሰረት አብረን እየጻፍን እንማማራለን። ስለዚህ ሙሉ እንድትከታተሉ ለማሳሰብ እንወዳለን። አሁን ከምናስተምራቸው ልጆች ጋር የትም መሄድ ሳይጠበቅባችሁ ባላችሁበት ሆናችሁ አማርኛን፣ እንግሊዘኛን አቀላጥፈው ማወቅ፣ መናገር፣ ማንበብ ከፈለጋችሁ ከታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ ይደውሉልን። በሳምንት ለ5 ቀን እርሶ በተመቾት ሰዓትና ቀን እናስተምሮታለን። አሁኑኑ ስልኮትን አውጥተው ከታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ ይደውሉልን። እንዲሁም ደግሞ ለዚህ ዩቲዩብ ቻናል አዲስ ከሆናችሁና አማርኛን ለማወቅ ከመጣችሁ የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ይህ ቪዲዮ ዩቲዩብ ለሁሉም ኢትዮጵያውያን እንዲልከው ላይክ እና ሼር በማድረግ አግዙን። ለእናንተ ላይክ ማድረግ ቀላል ቢሆንም ለእኛ ግን እጅግ ጠቃሚ ነውና ላይክ በማድረግ ይህ ቪዲዮ ለሁሉም እንዲደርስ አግዙን፣ አበረታቱን። አሁን በቀጥታ ወደ ክፍል 2 ትምህርታችን እንገባለን። ደብተርና እስክሪብቶ ይዛችሁ ሙሉ እንድትከታተሉ ለማሳሰብ እንወዳለን። ሀ ሁ ሂ ሃ ሄ ህ ሆ ከጀርባ ሲነበቡ ደግሞ ሆ ሄ ሄ ሃ ሂ ሁ ሃ። በቀጣይ የምናልፈው ወደ ነ ቤተሰቦች ይሆናል። የነ ቤተሰቦች ሲነበቡ ነ ኑ ኒ ና ኔ ን ኖ። ከጀርባ ሲነበቡ ደግሞ ኖ ን ኔ ና ኒ ኑ ነ። በቀጣይ የምናልፈው ደግሞ ወደ ኘ ቤተሰቦች ይሆናል። የኘ ቤተሰቦች ሲነበቡ ኘ ኙ ኚ
ኛ ኜ ኝ ኞ ከጀርባ ሲነበቡ ደግሞ ኞ ኝ ኜ ኛ ኚ ኙ ኘ። በቀጣይ ደግሞ የምንመለከተው የአ ቤተሰቦች ይሆናል። የአ ቤተሰቦች ሲነበቡ አ ኡ ኢ አ ኤ እ ኦ ከጀርባ ሲነበቡ ኦ እ ኤ አ ኢ ኡ አ። በቀጣይ የምናልፈው ወደ ከቤተሰቦች ይሆናል። የከቤተሰቦች ሲነበቡ ከ ኩ ኪ ካ ኬ ክ ኮ ከጀርባ ሲነበቡ ደግሞ ኮ ክ ኬ ካ ኪ ኩ ከ። በቀጣይ የምናልፈው ወደ ሀ ቤተሰቦች ይሆናል። የሀ ቤተሰቦች ሲነበቡ ሀ ሁ ሂ ሃ ሄ ህ ሆ ከጀርባ ሲነበቡ ደግሞ ሆ ህ ሄ ሃ ሂ ሁ ሀ። በቀጣይ የምናልፈው ወደ ወ ቤተሰቦች ይሆናል። የወ ቤተሰቦች ሲነበቡ ወ ው ዊ ዋ ዌ ው ዎ ከጀርባ ሲነበቡ ደግሞ ዎ ው ዌ ዋ ዊ ው ወ። በቀጣይ የምናልፈው ወደ አይኑ አ ቤተሰቦች ይሆናል። የአይኑ አ ቤተሰቦች ሲነበቡ አ ኡ ኢ
አ ኤ እ ኦ ከጀርባ ሲነበቡ ደግሞ ኦ እ ኤ አ ኢ ኡ አ። በቀጣይ የምናልፈው ወደ ዘ ቤተሰቦች ይሆናል። የዘ ቤተሰቦች ሲነበቡ ዘ ዙ ዚ ዛ ዜ ዝ ዞ ከጀርባ ሲነበቡ ደግሞ ዞ ዝ ዜ ዛ ዚ ዙ ዘ። በቀጣይ የምናልፈው ደግሞ ወደ ዠ ቤተሰቦች ይሆናል። የዠ ቤተሰቦች ሲነበቡ ዠ ዡ ዢ ዣ ዤ ዥ ዦ ከጀርባ ሲነበቡ ደግሞ ዦ ዥ ዤ ዣ ዢ ዡ ዠ። በቀጣይ የምናልፈው ወደ የቤተሰቦች ይሆናል። የቤተሰቦች ሲነበቡ የ ዩ ይ ያ ዬ ይ ዮ ከጀርባ ሲነበቡ ደግሞ ዮ ይ ዬ ያ ይ ዮ የ። በቀጣይ የምናልፈው ወደ ደ ቤተሰቦች ይሆናል። የደ ቤተሰቦች ሲነበቡ ደ ዱ ዲ ዳ ዴ ድ ዶ ከጀርባ ሲነበቡ ደግሞ ዶ ድ ዴ ዳ ዲ ዱ ደ። መጀመሪያ ላይ ይህም ቪዲዮ ሙሉን ከተከታተላችሁት መጨረሻ ላይ ቃላት እንዴት እንደምንመሰርት እንማማራለን ባልኳችሁ መሰረት አሁን በቀጥታ ወደ እርሱ እናልፋለን። እርሶም ከኛ ጋር
ደብተር ላይ እየጻፉ እንድትማማሩ ለማሳሰብ እንወዳለን። የመጀመሪያ የምንመለከተው ቃል ም ም ር ር ቃ ቃ ት ት አንድ ላይ ሲነበቡ ምርቃት ምርቃት። ሁ ሁ ለ ለ ት ት አንድ ላይ ሲነበቡ ሁለት ሁለት። ሮ ሮ ቤ ቤ ል ል አንድ ላይ ሲነበቡ ቤ ቤ ተ ተ ሰ ሰ ብ ብ አንድ ላይ ሲነበቡ ቤተሰብ ቤተሰብ። የዛሬው የአማርኛ ፊደሎች ትምህርታችን የተማማርነውን ይመስል ነበር። ይህ ቪዲዮ እናንተ እውቀት እንድታገኙ እንደረዳችሁ ሁሉ ሌሎቹም እውቀት እንዲያገኙ ላይክ፣ ሼር በማድረግ አግዙን። እንዲሁም ይህን የመሰለ ቪዲዮ ሁሌም በየጊዜው ስለምንሰራ ቶሎ ቶሎ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አማርኛንና እንግሊዘኛን አቀላጥፈው በ4 ወር ጊዜ ውስጥ ማወቅ ከፈለጉ ከታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ እርሶ በተመቾት ይደውሉልን። እርሶ በተመቾት ሰዓትና ቀን ያሉበትን የሀገርና የሥራ ሁኔታ ታሳቢ በማድረግ እናስተምሮታለን። ከእርሶ የሚጠበቀው ከታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ አሁኑን ይደውሉልን። በቀጣይ ጠቃሚና አስተማሪ ቪዲዮ እስከምንገናኝ በያላችሁበት ደህና ሰንብቱ።